Today, as thousands more American troops arrive in the Middle East to join a widening war. በመካከለኛው ምስራቅ ያለው ፖለቲካ ከትላንቱ ዛሬ ቅጥያት የሆነ መሄዱን የፖለቲካ ተንታኞች አስቀምጣሉ። ሊረግብ ነው የተባለው በቀይ ባህር በኩል ሁቲ ጥቃት ሰነዘር እዛው ኢራን ውስጥ ትራምፕ ካልገባው ሲሉ ወታደራዊና ፖለቲካዊ ቅርጹ የውጊያ እንጂ ዲፕሎማሲው ያመዘና ለመሆኑን ያረጋግጣል። ምናልባትም ኢራን ጊዜ በሄደ ቁጥር ትራምፕን ጫና ፈጥርባቸዋለሁ ሆርሙዝን ከያዝኩ ዓለም ለራሷ ስትል መፍትሄ ታመጣለች አካሄዷ ህዝቧን ዋጋ እያስከፈለ ሊቀጥል ከቻለ ሪፐብሊካኖቹም ቢሆኑ ጥምረት እያሰባሰቡ ቴህራን ላይ ጡንቻቸውን የማሳየት አባዜ ውስጥ እየገቡ ከቀጠሉበት ውጥረት ላይ ያለችው ዓለም ልትሸከመው የማትችለው ቀውስ ውስጥ የመግባቷ ነገር እውን እየሆነ ይሄዳል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ያረጋገጡት ይሄን ሆኗል። በተለይም ትራምፕ ገንቢ ግን አወዛጋቢ ኮንስትራክቲቭ አምቢጊቲ የሄንሪ ኪሲንጀርን ዲፕሎማሲ እየተከተሉ እስኪመስልባቸው ድረስ ዛሬ ድርድር ነገ ኢራንን ከምድረገጽ ማጥፋት ፖለቲካ ውስጥ ተዘፍቀዋል። ዓለምም የኢራን ፖለቲከኞችም እንደገባቸው የሚተረጉሙት እርምጃ እንደማለት ነው። ባጭሩ ችግሩን ለነገ ማሳደርን መሪዎቹ ተያይዘውታል። የአሜሪካዎቹም የኢራኖቹም እንደዛ ማሰባቸውን ቀጥለዋል። ፕሬዚዳንት ዶናልድ ትራምፕ እየተደራደሩ ወይስ ጊዜ እየገዙ በኢራን ላይ ዓላማቸውን ሊያሳኩ መንገድ ጠረጋ ላይ ናቸው? ምላሹን የሚያውቁት የጉዳዩ የቅርብ አማካሪዎቻቸው የፔንታጎኑ ፔታክሰት፣ የውጭ ጉዳዩ ማርኮ ሩቢዮና ራሳቸው ትራምፕ ቢሆኑም ጥያቄው ግን አሁንም ከግራም ከቀኝም መነሳቱን ቀጥሏል። ዶናልድ ትራምፕ ለዘ ፋይናንሻል ታይምስ የሰጡት ከኢራን የሚፈልጉት የነዳጅ ምርት መሆኑን እንዲሁም አስፈላጊ ከሆነ የሀገሪቱን ቁልፏን የነዳጅ ምርት ወደ ሌሎች አገራት መላኪዋን ሀርግ ደሴትን ወደ አሜሪካ የጥቅም ስርዓት ውስጥ አስገብተው ለመቆጣጠር ውጥናለኝ ሀሳብ ኢራን ወደ ሰላማዊ መድረክ ብትመለስ አሜሪካን ፍላጎቴን በጉልበት ካልተከበረ ማለቷን ብታለዝበው የሚል ፖለቲካዊ አማራጭ እንዲቀርብ እያስገደደ ነው። አሁን እያወራን ባለበት ቅጽበት ኢራንን እየመታን ነው። ተመልክቼዋለሁ። ሌላ ታላቅ ቀን አለን። መተናቸዋል። ምን እየሆነ እንደሆነ አታውቁትም። ይህን አስታውሱ። ከ3 ቀናት በፊት ዋሽተው ነበር። እኔ እየተደራደርን ነው ስል እነሱ እየተደራደርን አይደለም አሉ። ትራምፕ ነዳጁን ፈልገዋለሁ ሲሉ አንዳንዶች ያንን ለምን ታደርጋለህ በሚል ይወነጅላሉ። እነሱ ግን ጤነኛ ያልሆኑና የሚረባ ነገር የሌላቸው ናቸው በሚል ከህዝባቸው ጋር ሳይቀር ፖለቲካዊ ጀርባ መስጠት ውጥንቅጥ ውስጥ ተዘፍቀዋል። ፕሬዚዳንት ዶናልድ ትራምፕ ይህን ሲሉ ሀርግ ደሴትን መቆጣጠር እንደሆነም ፍንጭ ሰጥተዋል። ግሪንላንድ ላይ ያላሳኩትን በመካከለኛው ምስራቅ ውጤቱን ለማየት ጊዜን መጠበቅ ቢያስገድድም የኢራን ፖለቲከኞች ግን ከዓለም ጋር የሚያጋጨውን የፋይበር ኬብልና የሆርሙዝን ፖለቲካ ካላረ ገቡ የቀይ ባህርና ህንድ ውቅያኖስ ኢኮኖሚያዊ ንክኪ አፍሪካ ቀንድ መድረሱን አይቀሬ አድርገዋል። ታዲያ ትራምፕ እጅጉን የበዛ አማራጭ አለ ሲሉ ምን ማለታቸው ይሆን ለሚለው ግራጋቢ ሀሳባቸው እንደ ሁኔታው ወይንም ምናልባት ሀርግ ደሴት ላይ ለውስን ጊዜ እንቆያለን ማለትም ሊሆን እንደሚችል ማስታወሳቸው ከተጨማሪ ቀውስ እነ መሱድ ፔዜሽኪያንም ሀገራቸውን ማዳ ሊጠበቅባቸው እንደሚችል እግረ መንገድ ጠቋሚ አድርገዋል። በሀርግ ደሴት ያለው የኢራን መከላከያ አሜሪካ ሊመክት የሚችል እንዳልሆነ በገለጹ አጋጣሚ ከፈለግን በቀላሉ ልንወስደው እንችላለን በሚል ለዘ ፋይናንሻል ታይምስ አስታውሰዋል። ፕሬዚዳንት ዶናልድ ትራምፕ የፖለቲካ መንገዱ በዛ ልክ ብቻ የሚቀረጽ ከሆነ ደግሞ መካከለኛው ምስራቅ ወደ ተጨማሪ ቀውስ ሊሻገር ይችላልም ተብሏል። በተለይም ህንድ ውቅያኖስ፣ ቀይ ባህር፣ ሜዲትራኒያንና በአትላንቲክ ሳይቀር የአፍሪካ የኢንተርኔት ትስስር የሚያልፍ በመሆኑ ይህ ውጥረት የሚቀጥል ከሆነ ኢራንም እርምጃዋ ወደዚሁ መሰረተ ልማት ሊሆን እንደሚችል መነገሩም ፖለቲካውን አፍሪካ ቀንድ ድረስ በግልጽ ያዘልቀዋል ተብሏል። የአፍሪካ ኢንተርኔት በባህር አሊያም በውቅያኖስ ስር በሚያልፉ ፋይበር ኦፕቲክ ኬብሎች ላይ በእጅጉ መሰረቱን ያደረገ ከመሆኑ አንጻር ትራምፕ ሀርግን ሲያማትሩ ኢራን ዓለምን ጫና ውስጥ የሚያስገባ እርምጃ ወስዳሉ ስትል የሚፈጠረው ነው ተንታኞች በስጋት መልክ የሚያስቀምጡት። ለዚህም ነው የማይነካ ማንም የለም የሚባለው። አፍሪካን ከአውሮፓና ኤዥያ እንዲሁም ከሌላው ዓለም ጋር የሚያሳስራት በባህር ዳርቻዎች የሚያልፈው መስመር እንደማለት ነው ሲሉም ባለሙያዎች ያስቀምጣሉ። ከ2024 እስከ 2025 ባለው ጊዜ እንኳን ከ70 በላይ የባህር ውስጥ የኬብል ስርዓቶች በስራ ላይ ነበሩ አሊያም ለአገልግሎት ሲለሙ እንደነበር ተነግሯል። ለዚህም ነው ኢራን ከአሜሪካ ጫናው ሲበረታባት ወደዚህኛው የዓለም መሰረተ ልማት ገባለሁ ስትል አንድም ቴህራን ብቻዋን ትቆም፣ አንድም ትራምፕ የሚሽቱን በሀርግም ሆነ በሌሎች የኢራን ቁልፍ ነዳጅ መሰረተ ልማቶች ላይ ፍላጎታቸውን ለማስፈጸም አጋር ያገኛሉ እየተባለ የሚገኘው ጉዳዩ በከባዱ የሚታይ እንጂ ቀለል ተደርጎ የሚወሰድ አይደለምም ተብሏል። ኢራን በገልፍ ሀገራት ላይ
ላይ የምትሰነዝረው ጥቃት እንደ ሳውዲና አረብ ኤምሬቶች ያሉትን ሀገራት ከማስቆጣት ባለፈ ወደ ባህር ውስጥ መሰረተ ልማቶች ፊቷን ካዞሮች ደግሞ አፍሪካ ሳይቀር መነካቱ የአደባባይ ሀቅ በመሆኑ ጉዳዩን በቀላሉ ባያዩት እነ ማሱድ ፐዘሽኪያን በሚል ሀሳቦች እየተሰጡ ነው። የአልጀዚራው ተንታኝ ማርዋን ቢሻራም ይህኑ ነው የሚያስቀምጠው። ለዚህ ደግሞ የየመን ሁቲዎች ወደ ጦርነቱ መግባታቸውን ሚሳኤሎች ወደ እስራኤል በማስወንጨፍ አረጋግጠዋልና የቀይ ባህር ፖለቲካ ላይም ተጨማሪ እሳት ይጭራል። የየመን ኃይሎች በፈጣሪ ታግዘው የመጀመሪያውን ወታደራዊ ዘመቻ አድርገዋል። ጥቃቱ ወሳኝ ወታደራዊ ይዞታዎችን በደቡባዊ ፍልስጤም በጠላት እስራኤል ላይ በሚሳኤሎች ኢላማ አድርጓል። ዘመቻው ከነጻ አውጪዎቹ የኢራን ወንድሞችና ከሊባኖሱ ሄዝቦላ ጋር የተገጣጠመ ነው። ዘመቻው ዓላማውን አሳክቷል። በውሃ ውስጥ የሚያልፉ ፋይበር ኦፕቲክ ኬብሎች በዋነኝነት የዓለም የኢንተርኔት ትራፊክ የጀርባ አጥንት የሚባሉት ከ95-99 በመቶ በውሃ ውስጥ እንጂ በሳተላይት የሚያልፉ ባለመሆናቸው ጦርነቱን በሰዓታት ውስጥ ዓለም አቀፋዊ ያደርገዋል። የውሃ ውስጥ ጦርነት በዓለም ዙሪያ እንዲሉም በር ይከፍታል። ፕሬዚዳንት ትራምፕ ተጨማሪ 3500 የእግረኛ ጦር አባላት በመካከለኛው ምስራቅ ማሰማራታቸው ከተገለጸ በኋላ ነዳጁም ሀርገም ወደ አሜሪካ ጥቅም ማለታቸው ውጥረቱ እየተባባሰ መሄዱን የሚያረጋግጥ አድርጎታል። በሌላ በኩል ትራምፕ በፓኪስታን አማካኝነት ከኢራን ጋር ቀጥተኛ ያልሆነ ንግግር በበጎ እየሄደ ነው ቢሉም የተኩስ አቁም ስምምነት በቅርቡ ይደረስ አይደረስ ግልጽ ሀሳብ አለመስጠታቸውም ጉዳዩ ከደሴቷ ጋርም እንደሚተሳሰር ምልክት ሰጭ ነው። እኛ በዘርፈ ብዙ ዘመቻ ውስጥ ነን። ኢራንንና የእጅ አዙር ደጋፊዎቿን በብርቱ ኃይል እየመታን ነው። ታላቅ ስኬት እያስመዘገብን ነው። በቴህራን ውስጥ ያለውን አገዛዝ ያፈረሰ የሚታይ ስኬት። በሌላ በኩል ኢራን ስለ ድርድሩ ጥያቄዋ እየበዛ መሄዱ አለመግባባቶች ግልጽ እንደሆኑና ሌላ ቅርጽ እንዳላቸው ያስታውሳል። የትራምፕ አስተዳደር የባህር ኃይሎችን አዘጋጅቷል የሚል ሀሳብም እየወጣ ይገኛል። ጋዜጣው በእሁድ እትሙ ከቬንዙዌላው እቅዳቸው የተለየ ሀሳብ መያዛቸውን ትራምፕ ተናግረዋል ሲል ይዞት ወጥቷል። በእውነቱ ኢራን ላይ የሚያስደስተኝ ነዳጁን መውሰድ ነው ያሉት ትራምፕ የእግረኛ ጦር ተጨማሪ ኃይል ከመላካቸውን ባሻገር ከጦር ውስጥ 82ኛ አየር ወለድ ኃይሎችንም የመላክ ውጥን ውስጥ ናቸው ተብሏል። የአሜሪካው ማዕከላዊ እዝ ሴንትኮም እንዲህ አይነት ወታደራዊ ዝግጅት እንዳለው አመላካች ሀሳቦችም እየወጡ ነው። ሴንትኮም ሰሜን አፍሪካን፣ መካከለኛው ምስራቅን፣ የኤዥያን የተለያዩ ክፍሎችን የሚያካልል በመሆኑም ወታደራዊ ትርጓሚውና የሚያካልለው ስፍራ ቀለል አይደለም። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እንዲህ አይነቱ ሙከራ በመካከለኛው ምስራቅ ያሉ ቁልፍ መሰረተ ልማቶች እንዳይቀሩን ሁሉም ኢላማችን ውስጥ እንዲገቡ ያደርጋል በሚል ማስጠንቀቃቸው ማብረድ ላይ ትኩረት የሚያደርግ ኃይል ያስፈልጋል ወደሚል ፖለቲካዊ ድምዳሜ እንዲገባም በር ከፍቷል። የአሜሪካ ወታደሮች መምጣታቸውን የእኛ ኃይሎች እየጠበቁ ነው፣ የሚገጥማቸው እሳት ነው በሚልም ኢራን አሜሪካን አስጠንቅቃለች። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ እግረኛ ጦር እንደሚያዘምቱና በፐርሺያ ባህረ ሰላጤ ደሴቶች ለመውሰድ ይዝታሉ። የአሜሪካው ፕሬዝዳንት በዓለም ላይ እጅጉን በውሸት እየታወቁ የመጡት በሚናገሩት ሀሳባቸው ላይ የማይቆሙት ትራምፕ በምንም መንገድ ታማኝ አይደሉም። የአውሮፓ ህብረት ፓኪስታን ሰላም ለማውረድ የምትሄድበትን ርቀት እንደሚደግፍም አሳውቋል። የአውሮፓ ምክር ቤት ኃላፊ አንቶኒዮ ኮስታም ከፓኪስታኑ ጠቅላይ ሚኒስትር ሻሪፍ ጋር በስልክ አውርተናል እናም በጎ መንገድ ላይ ናቸው በሚል አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ ለ10 ቀናት ያራዘሙትን በንጹሐን የኃይል መሰረተ ልማቶች ላይ ጥቃት አልሰነዝርም የጊዜ ገደብ ሳይጠናቀቅ ሊያፈርሱት እንደሚችሉ የሚጠቁም መረጃ ሞጥቷል። ቴህራን ሆርሙዝን ካልከፈተች የኢነርጂ መሰረተ ልማቶችን ሀርግ ደሴትንና መሰል የነዳጅ ስፍራዎችን እንደሚመቱም አስጠንቅቀዋል። ዩናይትድ ኪንግደም ወደ ኢራን ጦር እንደማትልክ መነገሩ፣ የእስራኤል ጦር በቴህራን ዩኒቨርሲቲ ላይ ጥቃት ማድረሱ፣ ስፔን ኢራንን ለመምታት የአሜሪካ አውሮፕላኖች የአየር ክልሏ እንዳይጠቀሙ መከልከሏ፣ የፓኪስታን የውጭ ጉዳይ ሚኒስትር ለድርድሩ ሲሉ ወደ ቻይና ማቅናታቸው፣ የኢራኑ ተወካይ ከቤሩት ውጡ ቢባሉም አልወጣም ማለታቸው፣ ቀጥተኛ ድርድር ኢራን ከአሜሪካ ጋር አለማድረጓን ማሳውቋ፣ አሜሪካ ምክንያታዊ አይደለችም በሚል እንደዚሁ መክሰሷ፣ ሰሜናዊ እስራኤል መመታቱና የሀይፋ ነዳጅ ማጣሪያ ኢላማ ውስጥ መግባቱ፣ አረብ ኤሚሬቶች በ24 ሰዓታት ውስጥ 40 ሚሳይሎችና ድሮኖች ለተወነጨፉባት ማስታወሷ፣ ዮርዳኖስም 5 ሚሳይሎችና 1 ድሮን በተመሳይ ሰዓት ከኢራን እንደተላኩባት በተመሳሳይ እንደ አረብ ኤሚሬቶች ሁሉ ከኢራን እንደተላኩባት ማስታወቋ በአንድ በኩል ለሰላም በሌላ በኩል ለውጥረት የሚሰራ ኃይል መኖሩን ከሚጠቁሙ አበይት የመካከለኛው ምስራቅ ክስተቶች መካከል ሆነው ውለዋል። Today, as thousands more American troops arrive in the Middle East to join a widening war,